ኧረ ተይ ደግ አይደለም ጥፌ። በመጠጥ ላይ ለቅሶ ተጨምሮበት አናትሽ ይበጠበጣል። የጠጣው መስሎ። አሁን ምን ልሁን ብለሽ ነው በዚህ በውድቅት የምታነቢው? ተወኝ ገብሬ፣ እስኪ አንተ ሄደህ እኔ እንደው እንዴት ብዬ ነው እንደው ብቻዬን እንዴት ነው የምሆነው? እንዴ ብቻዬን ብኖር ምን ሆናለሁ የምትይ ሴትዮ ምን አገኘሽ? በርታ በይ እንጂ ጥፌ። አንቺ ባብተሽ እኔንም አታባቢኝ። እንዴ ሆድ ባሰኛ። ለምን? አንተማ ምን አለብህ? ራስህ መንገደኛ የፊትህን ብቻ እኮ ነው የምታስበው። ኧረ ተይ ጥፌ፣ እኔስ ሆዴን ባርባር ሳይለው ቀርቶ ነው። ተው ግዴለ ተው፣ የኛ መጨረሻ እንደሚሆን መቼ አጣሁት። ብዙ እኮ አልቆይም። ብዙ አልቆይም። እሺ መቼ ትመለሳለህ? እሱን እኔም አላወቅኩም። ታዲያ ምነው አላነባ? ምነው አላለቅስ? ገብርዬ በዚህ ቀን ይመለሳል ብለው ተስፋ የማያደርጉት መንገደኛ እኮ ነህ። አንድ ፊቱኑ ቁርጥ አውቀው የሚቀመጡበት ሞት ይሻላል እኮ። ግፋ ቢል 1 ወር እኮ ነው የምቆየው። ምነው ለእኔስ እንደው ይህችን 1 ወር እንደው በእንቅልፍ ባልፋት። ልሙት ነው የምትይው? አንተ ስትሄድ ከማይ በሞት እንደው በማንድዴ። ኧረ ተይ ተመስገን በይ። ለሥራ እኮ ነው የምሄደው ጥፌ። ተወኝ እባክህ ተወኝ። ጥፌ ምን ሆነሻል? አንቺ በርትተሽ ልጆቹን ማበረታታት ሲገባሽ እንዲህ ሆነሽ አይቼ እኔስ እንዴት ብዬ ልቤ ያርፋል? እሺ አሁን እንደው ልጆቹንስ እሺ እንደው ምን ላድርጋቸው? ምን ታደርጊያቸው? ጡጦ የሚጠቡ ሕፃናት አይደሉም? ኧረ እንደው ሕፃን በስንት ጣሙ ገብርዬ። በአንተ ብርታት እኮ ነው ተሰብስበው ያሉት። አንዱ ሲቆጣ አንዱን እያበረድክ፣ አንዱ ሲጣላ እያስታረቅክ ያኖርካቸው አንተ። እሺ አሁን ማን ይገላግላቸው? እንግዲህ አንቺ አለሻ። በቤት ውስጥ በእድሜ አንቺ ትበልጫለሽ። መክረሽ ሸምግለሽ ማቆየት አለብሽ። እኔስ የተጣላኋቸው እንደሆነ ማን ያስታርቀኛል? እኔ እስክመጣ ይሄ በውሃ ቀጠነ መጣላትሽን ታይዋል እንዴ? ልጆቹ እኮ አንተን እያከበሩ አንተ ያልከውን እየሰሙ ነው እስከ ዛሬ የቻሉኝ። አሁንም ይችሉሻል። ምንም ሐሳብ አይግባሽ። አልጋ ባልጋ እንደሆነ ሁሉ ነገር የተመቻቸለት የተደላደለ ሥራ ነው። በመካከላችን ያለውን ፍቅርና መተማመን ማንም ጠላት አያፈርሰው። ከውጭማ ምን ጠላት ይመጣብናል? ጠላታችንም እኮ አመላችን ነው። እንግዲህ እኔ እስክመጣ ሁላችሁም አመላችሁን በጉያችሁ ያዙት። ኧረ እኔስ የሚይዘውና እንደው የምጨብጠው ሁሉ ነው የጠፋኝ። ጥሩ ውለን ጥሩ ነበር ያመሸነው። እስኪ እንደው ባለችን ጊዜ እንኳን በጥሩ ሁኔታ አድረን ስለ ነገ ጥሩ ነገር እንድናለን። እስቲ ሳቂ እጥፌ፣ እስቲ ፈገግ በይ እስኪ እኔ አልቻልኩም ገብርዬ። ምን ያልቻልኩም ገብርዬ። ልጆች እናንተ አልመሸባችሁም? አትሄዱ? እንዴት አድርጌ ልቀስቅሰው? ሶፋው ላይ እንደ ቀልድ ጋደም ብለን እንቅልፏን እየለጠጠች ነው። ተዋትተኛ፣ ቤቷ ነው። ስትነሱ ትቀሰቀሳለች። ትተኛ። አሁንማ እርግዝናውም እያደካከማት ነው። ይልቅ ባህሩ ዛሬ እንዴት በእንቅልፍ ጨከንክ? ቁጭ አልክ እኮ። ኧረ እኔ ሊከብደን ደርሷል። ጨዋታችሁ ደስ እያለኝ ነው የምቀመጠው እንጂ ይሄኔ ሌላ ጊዜ ቢሆን በዚህ ሰዓት ስንት ህልም አይቻለሁ። ይሁን እስኪ ለእኔ ብላችሁ ተቸገራችሁ። እኛ ለእርሱ ብለን አይደለም የማማጥፋው። ይቺ ማታ የሚያፈሏትን ቡና እያለን ነው የምንሰበሰበው። የገብሬ መሄድ እንዳይሰማኝ እያላችሁ አይደለም የምትቀመጡት? ውሸት ምን ያደርጋል ማማ። አዎ አባባ ካጠገቧ እንዳጠፉ ብሎ አደራ ብሎናል። ወገኞች
እናንተ ስትሄዱ ብቻዬን አይደለም ይሄንን ቤት ታቅፌ የምቀር። በሉ አሁን ቡናው አክትሟል፣ ወደ የቤታችሁ። አራተኛ የለውም ቡናው እማማ ጥፏል። ምን ነው አንተ? ይሄንንም ለእናንተ እያልኩ ነው እንጂ ማን ተከትከው ቡና ጠጥቼ ለብቻ ያፍጥጬ ማደር አምሮኝ አይደለም። ወይኔ እማማ ጥፏ አሁንስ ናፍቀዋል መሰለኝ። ብቻዬን ማለት ነው። እንዴ ፕሮግራሙ ጀመረ እኮ። የቱ ፕሮግራም? ኃይሉና ምህረት ቃለ መጠይቅ የተደረጉበት ነው። እኔ ደውት ምን ቀስቅሳ እስቲ ድምጽ ሰጡት። አረ ድምጽ አረሰቁና ሄሎ ኃይሉ አሁን እያየሁት እኮ ነው። ዛሬ ጭራሽ አልጠበቅነውም ነበር። የተውት ነበር የመሰለኝ። በልሽ ቻው፣ እንዳለቀ እንደውልሃል። ቻው። ብሌን አመለጣት እኮ ንቅንቃት ይችል ልጅ ምንድነው? ትንሽ ቴሌቪዥን ኃይሉና ምህረት እያወሩ ነው። ለዚህ ነው ለስኬታማ የሥራና የኑሮ መሰረት ፍቅር የሞላበት ስኬታማ ቤተሰብ አይነተኛ አስተዋጽኦ አላቸው የምንለው። የተከበራችሁ ተመልካቾቻችን ዛሬ እንግዳ አድርገን ይዘንላችሁ የቀረብናቸው ስኬታማ ወጣቶች ዓለምን ዞረው ወደ ኢትዮጵያ የተመለሱ በአዲስ ፈጠራ ወገኖቻቸውን በማገልገል ላይ የሚገኙ ናቸው። በመኖሪያ ቤታቸው ተገኝተን አነጋግረናቸዋል። በመጀመሪያ ለእንግዶቻችን የተወለዳችሁ፣ የታደጋችሁ፣ የተማራችሁ አሁንስ ምን እየሰራችሁ ነው የሚል ጥያቄ አቅርቤላቸው ነበር። አያችሁት ቤቴ ሲያምር? አቤት እንደው ነፍሳቸውን ይማርና አባቴ ይሄን መሬት እንዳወረሱ የብሌን አባት እኔ ነኝ ያለ መሐንዲስ ከማዘጋጃ አምጥተው ነው ያሰሩት። ይሄንን መጥረጊያ እዚህ በር ላይ አታስቀምጪ ብላት በለጥሻቸው ምንም አልሰማ ብላኛለች። ካሜራ መቼም አይደብቅ። አያችሁት በሩ ላይ ጉብ ብሎ። ምህረት ደግሞ ሙሽራ መስላ ዘንጣለችን። አቀማመጣቸው ግን አይገርም? እስኪወጁ በእናታችሁ የተጣሉ ይመስላሉ። ኧረ እጅ ለእጅም ተያይዘውልሃል። ምን አለ? እኔ እንጃ። እስኪ ዝም በሉ። ጥያቄውን ሳንሰማው አለፈ። የተዋወቅነው ወጣት በነበረን ጊዜ ነው። አሁንም እኮ ወጣቶች ናችሁ። ምን ተማሪዎች በነበረን ጊዜ ማለቴ ነው። እንደማንኛውም ወጣት ተያየን፣ ተፋቀርን። ያው ነው። ጊዜው ረጅም ነው፣ ማስታወስም ይከብዳል። ለመጀመሪያ ጊዜ በፍቅር የተዋወቃችሁበትን ጊዜ አንቺስ ታስታውሽዋለሽ ምህረት? በጣም ልክ ዛሬ የሆነ ያህል ነው ማስታውሰው። ያው ኃይሉ እንዳለው ትምህርት ቤት ነው የተዋወቅነው። ወደ ፍቅር ግንኙነት የገባ ነው ግን ከዛ በኋላ አንድ ቀን እኛ ሰፈር ለቅሶ ነበርና ለቅሶ የኃይሉ ዘመዶች ቤት ነበር። እዛ ለቅሶ ላይ መጣ፣ እኔም ሄድኩ። ያኔ በጣም አዝኖ ስለነበር ገና እንዳየኝ አለቀሰ። አጽናናሁት። አለቀሰና ትንሽ እንደተጽናና ሲያየኝ አቅፌዋለሁ። በቃ በዛ ተጀመረ። ይሄው እዚህ ደርሰናል። አቤት አሁን እንዲህ ያለ ወሬ ተብሎ ይነገራል። እንዲሁ ማፈረም ቀረ። ገና መጀመሪያ ማን ጠየቅ የሚለው ይመልሳል። ምን የጠየቀው? ስለ አልጋ በአልጋ ፕሮጀክት መቼ ነው የሚያወሩት? ቃለ መጠይቁ ስለ ስራ ጉዳይ ነው አላሉኝም ነበር? ለዚህ መሆኑንማ ባውቅ መቼ ቤት የለቀላቸው ነበር። ቆይ ሐሳቡ እንዴት መጣ? ያው እንደነገርኩ ሀገሬ ገብቼ መስራት ያለብኝን ስራ ሳስብ የሆነ ወገኖቼ የሚገለገሉበት በዝቅተኛ ዋጋ ሊያገኙት የሚችሉት በዛ ላይ ቦታ የማይፈጅ ነገር የመጣልኝ አልጋ ነው። አልጋዋ እንዳያችኋት እንደ ሳምሶናይት የእጅ ቦርሳ የትም ይዘዋት ሊሄዱ የሚችሉ ቀላልና ካለብን የቤትና የቦታ ጥበት አንጻር ተመራጭ የሆነች ናት። ሐሳቡን ይዤ መጣሁ፣ ሰራሁት። ያው ሰው ሁሉ እየተገለገለበት ነው። አሁን ደግሞ ለውጭ ገበያም እያመረትን ለመሸጥ በዝግጅት ላይ እንገኛለን። አዎ ሐሳቡን አመጣ፣ ሰራ፣ ሸጥክ። ማንም ሰው ያሰበውን ወዲያው ወደ ተግባር የሚለውጥ ቢሆንማ ማንም ህልሙን ታቅፎ ባልተቀመጠ። በጣም የሚገርም እኮ ነው እናንተዬ። እንደዛ አፈር ግጦ በሰው ድጋፍና ርብርብ ካፈር የተነሳውን ረስቶ ዛሬ ፈጠርኩት፣ ወለድኩት፣ አሳደግኩት ይበል። እስኪ እንዳልከው አልጋ በአልጋ ፕሮጀክት ከውጥኑ አሁን እስካለበት ደረጃ እስኪደርስ በርካታ ውጣ ውረዶችን አልፏል። ልክ ነው። ሰዎች መጀመሪያ ሐሳቡን ሲሰሙ ተግባራዊ ሊሆን እንደሚችል መገመት አልቻሉም ነበር። ያው የኛን ህዝብ ታውቀዋለህ። አንድ ሐሳብ ይዘህ ስትመጣ ከሆነለት ላግዘው ከማለት ይልቅ ማጣጣልና ናቅ አድርጎ መተው ያበዛል።
አዲስ ሀሳብ ለማስተናገድ ገና ብዙ ይቀረናል ብዬ ነው የማስበው። አልጋ ባልጋም ሀሳቡን ለመቀበል ብዙ ሰዎች አንገራግረዋል። ተሰርቶ ካዩት በኋላ ግን ብዙ ሰዎች ተገርመዋል። በዚህ አጋጣሚ አዲስ ሀሳብ ይዘው የሚመጡ ሰዎችን እናበረታታ፣ እንደግፍ የሚል መልእክቴን አስተላልፋለሁ። ምንድን ነው የምታወራው? እሱ አይደለችም እንዴ ለምን ይሄን ሀሳብ ትተን አሜሪካ አንገባም እያለች መከራውን ስታበላ ይኖረችው? መቼም ይሄ ህዝብ ፈርዶበታል። አንዴ ምቀኛ፣ ሌላ ጊዜ አዲስ ሀሳብ የማያስተናግድ ኋላ ቀር እየተባለ አበሳውን ይበላል። አልጋው ከተሰራ በኋላ እኔ ራሴ እኮ ነኝ ሽማግሌ ሰብስቤ አልጋውን አስይዤ ይሄውልሽ ይው ሲሆን አብረሽ ሆነሽ በርታ ብለሽ ብትዩ ያባት ነበር። መቼም አልሆነም። ያ ያጣላችሁ አልጋ ተሰርቶ አልቋልና ወደ ትዳርሽ ተመለሺ ብዬ የላኩባትና ያስታረኳት። ወደ ሌላ ጥያቄ ስናልፍ በቅርቡ ነው ከአሜሪካ የተመለሳችሁት። አሜሪካ ለምን ያህል ጊዜ ቆያችሁ? ለምንስ ነበር ሄዳችሁት? አሜሪካ ለ3 ወር ነው የቆየነው። የሄድነውም ለእረፍት ነው። በነገራችን ላይ አሜሪካ በነበረን ቆይታ አልጋ ባልጋን የማስተዋወቅ እድል አግኝተን ነበር። ዲሲ ላይ ለተለያዩ የሀገራችንና የውጭ ዜጎች ሀሳቡን ስንነግራቸው በእውነት ኢትዮጵያ ውስጥ እንደዚህ አይነት አልጋ ይሰራል ብለው ተገረሙ። እዚህ አንዳንድ ጋዜጦች የአልጋ ባልጋ ፕሮጀክት ፈጣሪና ባለቤት ቤተሰቡን ይዞ ጠቅልሎ አሜሪካ ገብቷል፣ አይመለስም፣ ኢትዮጵያ ውስጥ መስራት አልቻልኩም ብሏል እያሉ ጽፈዋል። እውነት ነው? ስለዚህ የምትለው ይኖራል? ቤተሰቤን ጠቅልዬ አሜሪካ አልገባውም። ልጃችንን እዚህ ቤተሰብ ጋር አስቀምጠን ከሚስቴ ጋር ለእረፍት ነው የሄድነው። እኔ ኢትዮጵያ ውስጥ መስራት አይቻልም ብዬ የነገርኩት አንድም ጋዜጠኛ ወይም ሰው የለም። እንደውም ኢትዮጵያ ውስጥ መስራትና መኖር እንደሚቻል በተግባር ያሳየው ሰው ነኝ ብዬ ነው ማምነው። እንደምታየኝ ይኸው አለው። ቤተሰቤም እዚሁ አለ። ስራዬንም እየሰራው ነው። በተረፈ ስለሌላው የተባለው ነገር ካለ አሉባልታውን የጻፉትን ሰዎች አግኝተህ ብታናግራቸው ይሻላል። ግን እኮ እነ ኃይሉ አሜሪካ ሌላ ስራ ጀምረዋል የሚል ጭምጭምታም ነበር። በዛ ላይ ለአንድ ወር ብላችሁ ሄዳችሁ 3 ወር ቆይታችኋል። የፈጠራ ወሬ ነው። የሄድነው ለእረፍት ነው። እረፍታችንን ጨርሰን ተመልሰናል። እኔ ለምን እንደዚህ አይነት ወሬ እንደሚወራብን አይገባኝም። ይሄንን በማውራት ምን እንደሚጠቀሙም አይገባኝም። ባጭሩ ለወሬኞች የማስተላልፈው መልእክት ወሬ ትታችሁ ሰርታችሁ ብሉ የሚል ነው። በተረፈ እኛ ከኢትዮጵያ ሀገራችንና ህዝባችን ርቀን የመኖር ሀሳብ የለንም። እንዴ ግን እና ኃይሉ አሜሪካ እያሉ ስራ ጀምረው እንደነበር በምን አወቁ? ጠቢብ፣ ስለዚህ ጉዳይ የነገርከው ሰው አለ? ለኔም ስለዚህ ጉዳይ ነገረኝ የለም። ምን በእውነት እና ኃይሉ ስራ ጀምረው ነበር እንዴ? እኮ እኔም እኮ የማውቀው ኃይሉ ሚስጥር ብሎ ለኔ ብቻ እንደነገረኝ ነው። እንዴት ማን ነው ስራ የጀመረው? አንተ ሚስጥር ነው ብሎ ነው የነገረኝ ማማ። በቴሌቪዥን ከተወራ በኋላ ሚስጥር አለ? እውነቱን ተናገር። እና ኃይሉ ወደ ሀገራቸው የመመለስ ሐሳብ አልነበራቸው? ቆይ ቃለ መጠይቁ እንዳያመልጠን። ጭራሽ ዘግቸው እንዳላት ወሬኛ ሁላ። ምንድነው የተሰራው ጉድ? በቃ ምህረት ነበረች ለመመለስ ያልፈለገችው። ለምን? ታውቂያት የለ? በፍጹም እዚህ ሀገር መኖር አትፈልግም። ለአንድ ወር ያህል ብለው አልነበረም የሚሄዱት? አንድ ወሩ አልቆ መመለሳቸው እርግጥ ሲሆን ምህረት ጠፋች። የት ጠፋች? አሜሪካ ነዋ። እሺ ምን ቀረኝ ብላ ጠፋች? ስራ ፍለጋ ላይ ነበረች። ኃይሉ በነዛ ጊዜዎች ሁሉ በብስጭት እሷን ሲያፈላልግ ነበር የቆየው። እሱ እንዳለኝ ከሆነ እዛ ባሉ ኢትዮጵያውያንና በፖሊሶች ትብብር ነው መልሳ የተገኘችው። ካሉት ቀን በላይ የቆዩትም ለዚህ ነው። አውቀው ነው አውሮፓና የአረብ ሀገራት ተንሸራሽናል ያሉት እንጂ ከአሜሪካም አልወጡ። እዛ ሆኖ ድብብቆች ሲጫወቱ ነበር በለኛ። እሺ ከዛስ ምን ቀረኝ ብላ መጣች? እሱ አሳምኛት ነው ይላል። ግን ስራ ፈልጋም የተሳካላት አልመሰለኝም። እዛ ላሉትም ስራ ማግኘት ችግር ነበር አሉ በዛ ጊዜ። አቤት ሰው! የዚችን ጥያቄ መልስ ብቻ ስሙ። ጥያቄውን ግልጽ ለማድረግ ያህል ከጠንካራ ወንድ ጀርባ ጠንካራ ሴት አለች ስለሚባል ነው ይህንን ጥያቄ ጠየኳችሁ። ምህረት በስራው ላይ ምን አስተዋጽኦ ነበራት? ይህንን እንኳን ኃይሉ ራሱ ቢያወራ ይሻላል። ያው እንደ ማንኛውም ሚስት ማገዝ ባለባት ሁሉ ታግዘኛለች። ቤቴን በመንከባከብ እኔ ፕሮጀክቱን ለማሳካት ላይና ታች ስል ልጄን በመንከባከብ እንዲህ ነው ብዬ የማልለው ድጋፍ አድርጋልኛለች። ምህረት እዚህ ላይ የምትጨምረው አለች? ያው እንዳልኩ እሱ ፕሮጀክቱን በሚሰራበት ጊዜ ሁሉ አብሬው ነበርኩ።
ሀሳቡን ሰዎች ሲያጣጥሉበት እያጽናናው፣ ሌሊት ተነስቶ ሲሰራም የሚያስፈልገውን ሁሉ እያደረግኩለት አግዣዋለሁ ብዬ አስባለሁ። በተጨማሪም ስራውን በመቆጣጠርና ሀሳብ በመስጠት እረዳዋለሁ። እንጂ ትዝ ይልሻል ማማ ኃይሉ አልጋ ባልጋን እዚህ እሰራለሁ ካልተሳካልኝ ግን አሜሪካ ገባለሁ ብሎ ካስቀመጠው ብር ትንሽ ቆንጥሮ ቢያነሳ እንዴት ሆና ጥላው እንደሄደች እኔ ነኝ አህያን ሸጬ አልጋውን ሰርቼ ጨረስኩ። ይሄ ድሮም ለሰው ማድረግ ይሄ ነው መጨረሻው። ይሄኔ አህያዋ ብትኖር ኖሮ ሰሞኑን የብሌንን የገንፎ እህል አስፈጭ እህል ተሸካሚ ፍለጋ በደካማ ጉልበቴ ከምዞር ታሳርፈኝ ነበር። አህያህን ለእኔ ብትሰጠኝ ሌላው ቢቀር መርቅህ ነበር። ብሄድኩበትም ስምህን እያነሳው ባመሰገንኩ። ወጣቶች ከእናንተ ምን ይማራሉ? ያው ከሰው ጋር ለመስራትም ሆነ አብሮ ለመኖር የራስንም ሆነ የሌሎችን ሰዎች አመለካከት ባህሪ መቻል ነው። ብቻ ከመቻል ብዙ ይገኛል። ፍቅርን፣ ታማኝነትን፣ መግባባትና ይቅርባይነትን ከኛ ሊማሩ ይችላሉ። ከዚህ ሌላ ደግሞ ወጣቶች ተስፋ ሳይቆርጡ ሀሳባቸውን መጨረሻ ማድረስ እንደሚችሉ ይሰማኛል። ለነገሩ ወጣቶች ከእናንተ ብዙ ነገር ይማራሉ። መደባደብ፣ መቦጫጨር፣ ደም መፋሰስ ይማራሉ። አረ ይሄ ነገር መጨረሻው መቼ ነው? አሁንስ እንዴት እንዳስጠሉ። የእጅ ማሳጠቢያ ይምጣልሽ ብለኝ። እስኪ ዝም በሉ። አይ እናው እዚህ ቤት እኮ ቴሌቪዥን መከታተል አልተቻለም። ቀረ የምትሉት አለ? የቀረ ነገር እንኳን የለም። በመጨረሻ ማመስገን የምትፈልጉት ሰው ካለ? ከሁሉም በላይ ለፈጠረኝ አምላክ ምስጋና አቀርባለሁ። ቤተሰቦቼንም እዚህ ደረጃ እንድደርስ አስተዋጽኦ አድርገዋል። ጓደኞቼን አልጋ ባልጋ ፕሮጀክት ላይ የተባበሩኝን ሁሉ በጣም አመሰግናለሁ። ቆይ እስኪ ዝም በሉ። ኧረ ዝም ብለናል እኮ ማማጠፍ ማለቁ ነው። ማመስገን የምትፈልጉትን አመስግኑ አላቸው። አመሰግኑ እኮ። እኔም ቤተሰቦቼን በጣም አመሰግናለሁ። ባለቤቴ ኃይሉንም አመሰግናለሁ። አንተስ ኃይሉ ስለ ምረት የምትነግረን ካለ ወይም ፍቅርን ልትገልጽላት ከፈለክ? ምረት ማለት ለኔ ቃሏን የምትጠብቅ ሴት ናት። እኔ አሜሪካ በኖርኩባቸው ጊዜያት ቃል ኪዳኗን ጠብቃ ቆይታኛለች። በተረፈ እኔ ያጠፋለሁ፣ ሰሳታለሁ። ምረት ግን ሁልጊዜም ምረት ማድረግ የማይሰለቻት ሰው ናት። አመሰግናታለሁ። ልጃችን ቤቢሽን እንወድሻለን። እኔም ቃለ መጠይቅ ለመደረግ ስለፈቀዳችሁ እንዲሁም በቤታችሁ ላደረጋችሁልን መስተንግዶ በተመልካች ስም ላመሰግናችሁ እወዳለሁ። እኛም እናመሰግናለን። በቃ ባህሩ ተነስ፣ ደውልልኝ። ለምን ምን ልበለው እንዴ? ቅድም እኮ ፕሮግራሙ ካለቀ በኋላ ደውልላለሁ ብለናል። ደውልና ሙልጭ አድርገህ ስደው። ምን ብዬ? ለምን አላመሰገንከኝም ብዬ? ብትመሰገንስ ምን ያንስሃል? እንኳን አንተ ምህረትን ተመስግናለች። እቺ እውነቷን ነው። እንኳን አንተን እኔንም ገብሬንም ጠቢቡንም ብሌንንም ማመስገን ነበረበት። ማማ እኔ በዚህ ጉዳይ ላይ በፊትም ስጋቴን ተናግሬያለሁ። አባባ ነው ቃለ መጠይቅ አስፈላጊ ነው ብሎ ለዚህ ያበቃ። ይሄ ነው ውጤቱ። እንግዲህ የሰው ስም በሌለበት አታንሳ። ምን ነው እንዴ? ገብሬ ታዲያ ቃለ መጠይቅ ያስፈልጋል ቢል ለስራው ይበጃል ብሎ እንጂ ባልና ሚስት እርስ በርስ እንዲወዳደሱበት ነው። ይሄ ነው ችግሩ። እኔ ጋዜጠኛው መጀመሪያ መጥቶ ኃይሉን ስለ ስራው ላልናግረው ሲለኝ ስለ ስራው ሁላችንም ማውራት እንችላለን ብዬ ነበር የመለስኩለት። የአልጋ ባልጋ ፕሮጀክት ሐሳብን ኃይሉ ያምጣው እንጂ ፈጣሪዎቹ አሳዳጊዎቹ ሁላችንም ነን። መመስገን ካለብን ሁላችንም፣ መወቀስ ካለብንም በጋራ ነው። የኔ ያንተ ያንቺ ብሎ አልጋ ባልጋ የለም። አልጋ ባልጋ የሁላችንም ነው። እኛ ለፍተን ባቆምነው ስምና ስራ ከየት መጣ ነው ዛሬ ምረት ከጀርባ ያለች አጥንት የሆነችው? አረ እንደው ደውልና አገናኘን። ግድ የለህም። እኔ አልደውልለትም ማማ። መደወል ከፈለግሽ ይኸው ስልኩ እኮ ቁጥሮቹን ተጫንና ስጠኛ። ግን እኮ ኃይሉ ብዙም ክፉ ነገር የተናገረ አይመስለኝም። ምህረት ናት ስታር ሆነ ያመሸችብን። እችንስ እንደው መግደል ነበር። ስታር አይሞትም ብለኝ። ምንድነው የሚለው ስልኩ? ቢዚ ነው፣ እየተነጋገረበት ነው። አድናቂዎች እየደወሉለት ነው ማለት ነው። ነግሬዎት የለም እማማ ጥፋ። ቴሌቪዥን ለዝና ጥሩ ነው። እርሶ ሰፈሩን አልጋ ባልጋን አስተዋወቃለሁ ብለው ይለፋሉ። በአቋራጭ ምህረት በቴሌቪዥን መጣ ቀደመችው። ሞት ይቅደማትና ይችዋለጌ። አሁን ምንም መናደድ አያስፈልግም። እንዴት አንናደደም?
ያው ለመንግስት አቅርብ ብለን የላክነው ጥያቄ የታደረሰውና ነው የማይረባ ትርኪ ምርኪ ሲያወራብን የዋለው። ኧረ ለመሆኑ ግማሽ ቀን ሙሉ በር ዘግተው ሲጠያይቁ የዋሉት እችኑ ነው? ተቆራርጦ ይሆናላ። ማንም የሚቆርጠው ጋዜጠኞቹ ናቸው። የሚፈልጉትን ብቻ ቆርጠው ይሆናል ያቀረቡልን። ጋዜጠኞቹ ምን አደረጉ? አንጀቴን ቆረጠው አይሉ። ኧረ ይሄ ገንዘብ አጥቶ አይደል እንዴ በ11 ቁጥር አውቶቡስ እየሄደ ባለሀብት ሲፈልግ የኖረው? እድሜ ለጠቢቡ ይበል። ጠቢቡ ስፖንሰር ባያደርገው ኖሮ እዚህ ደርስ ነበር። ቤቱስ፣ ሱቁስ፣ ማስታወቂያውስ ምኑስ የኛ አይደለም? እስኪናና ባህሩ የሚሰራውን ስራ በል። እንደው አባያይዱንስ ይችልበታል? ይሄ ገልቱ የሆነው ሆኗል። አመሰገነንም አላመሰገነንም እኛ ምንም አይጎልብንም። ለሚገባው ሰው እውቅና መስጠት ብንለምድ ግን ጥሩ ነበር። ምናልባት እኛም አናውቀው ተጽዕኖ ይኖርበት ይሆናል። ለዚህ ነው ግን ከእንቅልፌ ቀሰቀሳችሁኝ። እኔም በዛሬው ዕለት የቆጨኝ የእንቅልፌ ድራሹ መጥፋት ብቻ ነው። ማነው? ስልክ ነው ማማ። እሱ አልጠፋኝ። ማነው በዚህ ሰዓት የደወለው ማለት ነው? ሄሎ፣ ሰላም ነው አይሉ? አየነው። አዎ ሁላችንም አየነው። ጥሩ ነው። አዎ ወደነዋል። ምኑን? ቆንጆ ነበር። ነገ እናወራለን በደንብ። ወዲህ በል ስልኩ። እሺ ደህና ደር። ይዝጋህ አባቴ አምላክ። ምኑ ነው ቆንጆ? አንተ አሁን አህያዬን አሸጠኝ እያልክ እየተነሳ ስትፈርጥ አልነበረ? አስመሳይ። በል መልሰህ ደውልለት። ምን ያስፈልጋል ማማ? ለምን አያስፈልግም? መነጋገር ምን ያስፈልጋል? ሙያ በልብ ነው። ምን ማለት ነው? ወሬ ምንም አያደርግም ማለት ነው። አይ ገብሬ እግዚአብሔር ይል ለዚህ ጉድ ጎልተኸኝ ትሄድ። እኔ እኮ ኃይሉ ኢንተርቪው የተደረገበት ፕሮግራም የፍቅረኞች አልመሰለኝም ነበር። እንደዛም ቢሆን ግን ከኃይሉና ከምረት ይልቅ እኔና ብሬን አርያ ልንሆን የምንችለው ለወጣቶች ተስፋ ሳይቆርጡ ማፍቀርን እናስተምራለን። አይመስልሽም ብሬን? ድንጋይ ላይ ፀሐይ እየጠጡ የሚወዷትን ልጅ ማጫወት፣ በወንድማቸው መደብደብ፣ የበዛ ስድብና ንቀት ቢደርስብሽም መቻልን ስልሽ ከኛ በላይ ከማን ሊማሩ ይችላሉ? እማማ ጥፎወርቅ እዚህ ላይ የሚጨምሩት ነገር ካለ ገደል ይጨምራችሁና በሉ ሁላችሁም ወደ የቤታችሁ። ሰውም ወሬም አልፈልግ ከዚህ በኋላ ወሬኞች። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።